እሷን በማባረር ሁሉም ሰው ትምህርት መውሰድ አለበት። ቆራጥነትን ለሁሉ ማሳየት አለበት። አዎ ሁሉም ሰው ማወቅ አለበት። እኔ ተባረረች? አዎ። አንተ እዚህ ምን ትሰራለህ? እኔ ምንም የሚያገናኝ ነገር የለም። እሷን ያስባረራት ጭካኔ ሆነ። ያው እያደር እሷ ትቀየራለች ማለት ዘበት ነው ማለት። ሄሌንን እኮ ከደረጃ ላይ ጣለች እሷ። ምን? ሄሌንን የጣለቻት እሷ ናት? ጄሪኮ ፈሪ ናት። ቆይ እንዴት ይሄን እድሜ ልጅ ከዚህ ቤት አባረራት? አዎ ለነገሩ ጥሩ አድርጓል። እንዴት ከሶስት ሚስቶች ጋር ተግባብቶ ይኖራል? ያው አንድ በአንድ ካላባረራት። ቆይ ለምንድን ነው እንደዚህ ያደረገው? ምን ነው ያደረግኩ ነገር አንቺን ያስከፋሽ ይመስላል? ምክንያት ማንም ሰው ሲጎዳ ማየት አልፈልግም። እና ደግሞ ጄሪንም ቢሆን ከዚህ ቤት ማስወጣት ክልክ አይደለም። ግን ደግሞ ምንም ቢሆን ሰው ናት። ሰው እስከሆነች ድረስ ደግሞ ከሰው ልጅ ስህተት አይጠፋም። ለምን ካውቅ አይደለም ያደረገች። ከዚህ በኋላ ያ የዋህ አምነን የለም። አምነን መቼም ቢሆን እንደዚህ እያልክ ራስን መሸወዳችን ነው። የኔ አምነን ደግሞ እንደዚህ ሰው አይደለም። ያው አንቺ አምነን የለም አልኩሽ። አንቺም እንደነሱ አይኔን ጋይሽ ገለሽኛል። ቤት ሰላም ወይዘሮ ሜርሲ። እንዴት አምነው ለቀቁሽ? ማለት እንዴት መጣሽ? ሜርሲ አታስቢ እና እኔ ዘጋዋለሁ። አንቺ እንግዳ አይደለሽ። አይ ሜርሲ፣ ቤቱን እኮ ድሮም አውቀዋለሁ። ባይሆን አንቺ ቀዳይ ነው። ወይኔ ሜርሲ፣ እንግዲህ ብላ ተደፋኝውን እንደሮ ነው። አቤት። በሩ ልቀቂው እንጂ። እሺ ማለት ወደ ማገገሚያ። ያ ሁሉም ነገር ተስተካክሎ ነው የመጣሽው ይመስለኛል። በኋላ የቴ ልጅ አጠገብ ነኝ። እሱንም ለመንከባከብ ነው ተመልሼ የመጣሁ። ሜርሲ እንዴት ነሽ? አሁን ብቻችን ነን። መውራት እንችላለን? ወይዘሮ ሞርዚና ከህመሟ አገግማ ድና እንግዲህ ወደ አቶ አምናን ቤት ተመልሳ ትገኛለች። በር የከፈተችላት መርሲ በጣም ነው የደነገጠችው። ምትለው እየጠፋባት በጣም ደስ ብሎኛል እያለቻት ነበር። እሷም እኔም በጣም ደስ ብሎኛል ስትላት ምኑ ነበር ያለችው ና ስላየውሽ ነው ያለችው። ሜርሲ እንግዲህ አሁን ጉዷ ሊፈራ ነው። እሷም አሁን መነጋገር ያለብንን እኔና አንቺ መነጋገር አለብን እያለቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ አቶ አምናን እንግዲህ የዋህ ሰው ቢሆንም ዙሪያው ባሉ ሰዎች እየተጎዳ ይገኛል ማለት ነው። አንዷም እንግዲህ ሜርሲ ናት። ሜርሲ አክስት ናት ማለት ነው። ወይዘሮ ሞርዚናም አክስቱ የእናቱ እህት ናት ማለት ነው። እንግዲህ አኑ ወይዘሮ ሴማ ሀያቱ ናት ማለት ነው። እሷም ከጎኑ ቆማ አይዞ እያለች እና እያበረታታች ቢሆንም ወይዘሮ ሴማ ግን ነገሮችን በራሷ መንገድ ለመጨረስ ነው እየሞከረች ያለችው እና እሱ ግን ለምን ለኔ አልተነገረኝም የሚል ነበረ እንግዲህ ከሁሉም ጋር ጠብ የተነሳውና እና ዛህራም እንግዲህ ሜርሲ እዛ ቤት መምጣቷን ሲመለከቱ እንግዲህ ይህንን ነገር አሁንም ልደብቀው ነው ወይስ ልናገር ነው? ማንም ሰው እዚህ ቤት ውስጥ ምንም ነገር እንዳይደብቀኝ ብሏል ልጅ ያምናል። እሷስ ምን ትለኛለች ዝም ብሎ ማለቴ? ይህን ነገር ልናገር ከሆነ ዝም ካልኩ ደግሞ እስካሁን ድረስ ለምን ዝም አልሽ ልባል እችላለሁ። ስለዚህ ዝም እንዳልኩ ዝም ልበለው። የቀን ሁለት ሁሉም ቀን ይዋረድ ሁሉም ቀን ይውጣ እውነቱ እያለ ትገኛለች እና ዛህራ ማለት ነው። ከዚህም በፊት እንግዲህ እዛ ቤት ውስጥ የሚደረገውን እያንዳንዱ ነገር እና ዛህራ ታውቅ ነበርና ይህን ቢሆንም ግን ለአምናን አልነገረችውም። ለአምናን ያልነገረችበት ምክንያት የራሷ ምክንያት አላት። አምናን እንዳይረበሽ ጭንቀት ሀሳብ እንዳይበዛበት ነው ያልነገረችው። ግን ምንም ነገር ለማስተካከል አልሞከረችም እና ዛህራ ማለት ነው። ወይዘሮ ሴማ ግን ነገሮችን ሁሉ በራሴ መንገድ አስተካክላለሁ፣ ልጄንማ ማንም ሰው ነክቶብኝ ቆሞ አይሄድም እያለች እና በራሷ መንገድ ነገሮችን ለማስተካከል እየሞከረ ትገኛለች። አቶ አምናን ግን ያንን አልተረዳም። ሁላችሁም ከጀርባ የሆናችሁ እኔ የምትበድሉ ናችሁ፣ እኔ የምትጎዱ ናችሁ። ይህን ሁሉ ሚስጥር እያወቃችሁ አንድም ነገር ለኛ ትነግሩኛል። ስለዚህ ሁላችሁም አስመሳይ ናችሁ ነበር ያለውና ጄሪን እንግዲህ ከዚህ ቤት ውጭልኝ፣ ከእንግዲህ በኋላ አይንሽን ማየት አልፈልግም በማለት እንግዲህ ጎትቶ ሻንጣዋን አስይዞ ወርውሯታል ማለት ነው። ሁሉም እንግዲህ ጄሪ ከዛ ቤት እንደወጣች ሰምቷል። የምስራችን የሆነባቸው ብዙዎቹ ጄሪ ድሮም ደስ አላለችንም እንኳንም ሄደች እቺ አስመሳይ እያሉ ይገኛሉ። ወይዘሮ ሴማም እቺ ልጅ ምኗም ደስ አላለኝም፣ ከመጀመሪያ ለልጄ የምትገባ ሰው አይደለችም፣ እንኳንም ማስወጣት ጎሽ አሁን ለሜሪያ መንገድ ወጣላት እያለች ነው። ሜሪያም እንግዲህ
ማርያም እንግዲህ አቶ አምናን እየራሷ ለማድረግ ነው ደፋ ቀና እያለች ያለችው። አቶ አምናን ግን ልቡ ያለው ብሌን ጋ ነው። በጣም የሚያሳዝነው ግን አሁን በብሌንና በአቶ አምናን መሀል ትንሽ ክፍተት ተፈጥሯል። እሱ እንግዲህ ብሌን ጄሪ ከደረጃ ላይ እንደወረወረችሽ ለምን አልተናገርሽም? ስለ ጄሪ ብዙ ነገሮችን ታውቂያለሽ፣ ለምን አልነገርሽኝም? ሁለተኛ እኔ የደረስኩበት ቦታ እንዳትደርሺ በማለት ነበረ ብሌንን በማመናጨቅ ትቷት ሄዷም። እሷም ሚስጥረኛዬ እባክህ ተረጋጋ፣ አንተ እንዳትናደድ ብዬ እኮ ነው የደባኩ፣ ብነግርህም መናደድ ነው መበሳጨት ነው፣ ለዚህ ነው። እኔ ደግሞ ድኛለሁ፣ በቃ ምንም አልሆንኩም። እሷም ከደረጃ ላይ ወረወረችኝ አስባበት አይደለም፣ ድንገት ነው በቃ ሳታስበው፣ አንተን ስለምትወድህ ነው። ለእኔ ብለህ እሷን የምትወዳትን ሴት ከዚህ ቤት ማባረሩ ጥሩ አይደለም፣ ልክ አላደረክም ነበር ያለችው። ጭራሽ ለእሷ እያገሽ ነው የምትገኘው። ውድቀቴን የምትፈልግ ሴት፣ ቤቴን የምትበጠበጥን ሴት እየደገፍሻት ነው። ለእሷ ተቆርቋሪ ሆነች ጭራሽ ለመናገር እየሞከርሽ ነው ነበር ያላትና እንግዲህ ብሌንን ከአጠገቤ ራቂ፣ ከእንግዲህ በኋላ አጠገቤ እንዳትደርሽ፣ አንቺ ማስመሳይ ነሽ፣ ከሌሎች ሰዎች ጋር ሆነሽ የኔ ውድቀትና ጉዳት የምትመኝ ሰው ነሽ በማለት እንግዲህ ብሌንን አማናጭቆት ካጠገቧ ሂዶ ይገኛል ማለት ነው። ማርያም እንግዲህ እቺን ክፍተት በመጠቀም አቶ አምናን የራሷ ለማድረግ ደፋ ቀና እያለች ትገኛለች። ወይዘሮ ሞርዚናም ወደዛ ግቢ ስትገባ እንግዲህ ሰብሰብ ብለው ነበር ያየቻቸውና ማርያንም እቺ ቆንጅዬ ልጅ ኬን ነው የመጣችው እንዴ? አቶ አምናን አገባክ እንዴ ነበር ያለችውና እሱም ግን አዎ ሲል እናት ወይዘሮ ሴማ ግን ቀደም ብላ አዎ ነበር ያለችው። አቶ አምናን ደግሞ ፈጠን ብሎ እንዴ አክስቴ ሞርዚና አታቂያትም እንዴ? የድሮ አብሮ አደጌ እኮ ናት ነበር ያለው። ኦኬ ነው እንዴ? በጣም ጥሩ፣ ደግሞ አደገች፣ በጣም ትንሽዬ ነበረች እያለች እያወዳደሰቻት ነበረ። ወይዘሮ ሴማ ግን ማሪያ ስታወራ አይኗ ውስጥ ማየት ከሷ ላይ ፈገግታ ይታያልና እንግዲህ ፍላጎቷ እሷ ምንድነው አቶ አምናና ማሪያ አንድ እንዲሆኑ ነው። ማሪያም ግን ስናያት ብሌንን አታክልም፣ የብሌንን ግማሽም አትሆንም። ምክንያቱም በብዙ ነገሮች እያየናት ነው። እናት ዛራንም ቡና አፊልኝ፣ ቡናውን አፊና እኔን መጥቼ ወስደው አንቺ እንዳፈላሽው አቶ አምናን ማወቅ የለበትም እያለች እንግዲህ በእናት ዛራ ሙያ ራሷን ባለሙያ ለማድረግ ደፋ ቀና እያለች ትገኛለች ማለት ነው። እናት ዛራ ግን እቺ ደግሞ እንደው ምን የባሰች ሆነች የመጣችብኝ፣ ምን ጉርናት እቺ ደግሞ እያለች እያማረረች ትገኛለች። ብሌን ግን ምንም ማስመሰል የለባትም፣ መስራት ያለባትን ትሰራለች፣ ማድረግ ያለባትን ትደርጋለች። እና አምናንም እንግዲህ አምናንን ለመጉዳት አይደለም ይህን ነገር ያልነገረችው፣ አምናን እንዳይጎዳ በማለት ነው ሚስጥሮችን ሁሉ እየደበቀችው ማለት ነው። እንዲሁም ደግሞ ለምን ትዳርህን አፈረስክ? ከቤት እኮ ማስወጣት አልነበረብህም፣ ነገሮቹ ሁሉ እኮ መስተካከላቸው አይቀርም እያለችው ነበረ። ከዛ ቤት እንደወጣች እንግዲህ ለሜርሲም ሙስጠፋ እየነገራት ነበርና አንተ ሳደም ምን ትሰራለክ? እሷን አባረራት። እውነትህን ነው ጄሪ ሚስቱን አባረራት ነበረ። አዎ አባረራት። የሚገርምሽ ነገር ብሌንም ከፎቅ ላይ ወረወረቻት እሷ ናት ቢልም በጣም ነው የደነገጠችው። እንዴት ቻለች? ጄሪ እኮ በጣም ልፍስፍስና ፈሪ ናት፣ ሞኝ ናት እኮ እንዴት በምን እጇ ጨክና ልወረወር አስቻለች ብትለው በአንቺ ወጥታ ይሆናላ፣ አንዳንድ ጊዜ ሰው በጓደኛው ይወጣል እያለ ሜርሲሻንም ነካ እያደረጋት ነበረ። እንኳንም ማባረራት፣ በቃ እሷ ሚስቱ አትሆንም፣ ለወንድሜ ልጅ የምትሆን አይደለችም። እንኳንም ማባረራት፣ ስንቱን ይሆናል። 3 ሚስት እኮ ማስተዳደር በጣም ከባድ ነው ነበር ያለችው። 3ኛ ሚስት እንግዲህ እነማን ናቸው? አሁን የመጣችውና ብሌን እንደዚሁም ጄሪ ናቸው 3ቶቹ ማለት ነው። ስለዚህ አንተስ ምንድነው የምትሄዱት? ለምንድነው እዚህ የተቀመጥከው? የድሮ ሚስትህ እኮ ሄዳለች፣ በቃ እሷን ተከትለ መሄድ ነበረብህ ነበር ያለችው። እኔ ምን አደረግኩ? ይሄ ደግሞ ያለፈ ህይወቴ ነው፣ የኔ ጥፋት አይደለም፣ የእሷ ጥፋት ነው። መቀጣት ካለባት ራሱ እሷ ናት መቀጣት ያለባት። እንግዲህ በሆዱም በልቡ ሜርሲ እውነቱን ላቱ አምናን የነገርሽው ቀን እኔን አይለቀኝም፣ ይገለኛል። ያለታ ደግሞ ብቻዬን አይደለም አንቺንም ይዤ ነው የምሞተው እያለ ይገኛል። የሜርሲን ስራ የሜርሲ ሚስጥር እያንዳንዱን ያውቃል። ሜርሲ እንግዲህ ከማስመሰል ላይ የተነሳ እስቲ የምትናገሩት ሚስጥር የደበቃችሁኝ ነገር ካለ ንገሩኝ እያላቸው ነበር አቶ አምናን። ሁላቸው እንግዲህ ምንም የምናውቀው ነገር የለም፣ ምንም የደበቅነ ሚስጥር የለም እያሉ ነበረ። ሜርሲም እንግዲህ አዎ ምንም የደበቅኩ ነገር የለም ወንድሜ ልጅ፣ ያው የሲፈን ጉዳይ ነበረ፣ እሱንም ደግሞ እኔ ነኝ የነገርኩህ ጫፉን፣
ሌላ ምንም አዲስ ነገር የለም። ብሌንም ስትጠየቅ አይ ምንም ማውቀው ነገር የለም ያለችው። ሁሉም ምንም የሚያውቁት ነገር እንደሌለ ወይዘሮ ሴማም ነገሮችን የሲፈንን ጉዳይ እየተከታተልኩ ነኝ፣ በቅርቡ እውነታው ሲታወቅ ደግሞ አንተ ጋር ሳይደርስ እኔ ራሴ ነኝ ይህንን ጉዳይ የምጨርሰው እያለች ትገኛለች። ወይዘሮ ሙርዚናም እንግዲህ ተሽሏት መጣ። የመጣሁት እኔ እዚህ ቤት አምናንን ለማገዝ ነው፣ አምናንን ለማንከባከብ ነው ተመልሽ የመጣሁት እያለች ትገኛለች። ይሄ ነገር ሜርሲን አስከፍቷታል። እቺ ሴትዮ ጭራሽ ድናን የመጣችው ማለት ነው። በቃ ከነ መጨረሻው ድናለች። እዚህ ቤት መጣ ድጋሚ ልታዝገኝ ነው እያለች ትገኛለች። እንደዚሁም እንግዲህ ሁላችሁም በሰላም ስላገኟችሁ ደስ ይለኛል ግን ስትል እንግዲህ እሷም አዎ ትንሽ አንድ ሰው ብቻ ትንሽ አረጀ እንጂ ሁላችንም ደህና ነን ነበር ያለችው ሜርሲና። አዎ እውነት ነው፣ ከአንቺ ፊት በስተቀር የሁሉም ፊት ቆንጆ ነው፣ አንቺ ብቻ ትንሽ አረጀሽብኝ እያለች በነገሮች እየወጋቻት ነበረ። ወይዘሮ ሙርዚና እንግዲህ በፊቱንም ብዙ የምታውቀው ሚስጥር አላት እዛ ቤት ውስጥ። የሜርሲን ስራ እያንዳንዶቹን ጠንቅቃ ታውቃለች። አሁን የሜርሲን ሴራ ታጋለጠባት ይሆን? ሜርሲ እንግዲህ አሁን ጉዷ ደርሷል ማለት ነው። አሁን እያንዳንዶቹ የሜርሲ ሚስጥር የሚወጡ ይሆናሉ። ወይዘሮ ሴማም ሜርሲ እዛ ቤት ላቷ አምናን ጥሩ አስተያየት እንደሌላት ጠንቅቀው ያውቃሉ። ወይዘሮ ሙርዚናም እንደዛው እንግዲህ አብረውም እየተነጋገሩ እያሉ በጣም እየፈራች እቺ ሴትዮ ሙሉ ለሙሉ ጠንቅቃ ሄዳነች አይመስለኝም። ድንገት ከኋላ የመጣ እንዳትደፋኝ እያለች ነበር። በጣም እየፈራችና እየተንቀጠቀጠች ነበረ። እብድ ለጊዜው ቢድንም እብድነቱ አይለቀውም። ድንገት ከኋላ የመጣ አንገቴ እንዳትለኝ እየፈራው ነው እያለች ነበረ። እንግዲህ አብረው ሳሎን ላይ ቁጭ ብለው እየተጫወቱ ባሉበት ሰዓት ማሪያ ትታቸው ትሄዳለች። ያን ጊዜ ነበር እሺ እንነጋገራ፣ እኔና አንቺ አሁን ብቻችንን ነን፣ ምን እንዳደረግሽኝ አቶ አምናን ላይ ምን እያደረግሽ እንደሆነ ልትነግሪኝ ትችያለሽ? ለስሙ አክስቱ ነሽ፣ ነገር ግን የወንድምሽ ልጅ ነው፣ የእሱ ውድቀት ነው የምትመኘው። ስለዚህ ልትነግሪኝ ትችያለሽ? እዚህ ቤት ወጣቶቹን ምን እያደረግሽ እንደሆነ እያንዳንዱ ልትነግሪኝ ትችያለሽ ነበር ያለቻት። በጣም ደንግጣለች። አቶ አምናን እንግዲህ እውነት ሜርሲ እንደዚህ ያነሳው ከሆነ ሲያውቅ ምንድነው ውሳኔው? ከባድ ውሳኔ ነው። ሰው ሚው ትመነቅራለች ማለት ነው። ሜርሲ በአቶ አምናን ላይ ክፋት ብታደርግም ነገር ግን ያው ዘና ታደርገናለች። አክቷ ነገረ ስሯ ሁሉ ያው የሚያስቅና ዘና የሚያደርግ ነው። አንዳንድ ቦታ መጥፎ ነገሮችን ስታደርግ ያው ብታናድደንም ነገር ግን ብሌንን አታስለቅሱብን። ብሌንና አምናን አንድ ላይ ነው መሆን ያለባቸው። ብሌን ንጹህ ልብ ያላት ሴት ናት። የዋህ ሴት፣ ንጹህ ሴት፣ ከምንም ከተንኮል ከማስመሰል የነጣች ነችና አቶ አምናን እንግዲህ ብሌንን ማስከፋት የለበትም። ሜሪያ ደግሞ ጥግሽን ያዥ፣ ማሪያ ጥግሽን ያዥ ማለት ነው። አብሮ አደግሽ ነው፣ በቃ አብሮ አደግሽ ነው፣ አብሯቸው አድርጋቸዋል፣ በቃ እንረዳቸዋለን። ከዛ ባለፈ ግን ሌላ ምንም ግንኙነት የለም ማለት ነው። ነገር ግን አቶ አምናን ብሌን ስለምትወደው እሱ ቤት እዛ ዋጋ እየከፈለች ስለሆነ ነው ምንም ያልመሰለው። ሲፈልግ ከፍ ያደርጋታል፣ ሲፈልግ ዝቅ ያደርጋታል፣ ግን ከልቡ ይወዳታል። አንዳንድ ነገሮችን ያው ሲዛቡ ቢጣሉም ነገር ግን ለብሌን ደግሞ አንድ አፍቃሪ ቢመጣ ወይም ደግሞ ብሌን የሚቀርብ ብሌን የሚያነጋግር አንድ ሰው ቢመጣ አቶ አምናን ብሌንን ጠበቅ አርግቶ ነው የሚይዘው። ያው እንግዲህ ድራማ ተከታታይ ሁላችን የሚናፍቀን ብሌንና አቶ አምናን አብሮ የሚሆኑበት ጊዜ ነውና እሱም ያው በቅርብ ይሆናል ብለን እናስባለን። ብሌን ምንም አትሆንም፣ ንጹህ ልብ ያለው ሰው፣ ከተንኮል የነጣ ሰው ምንም አትሆንም እና ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የድር ድራማ ይህን ይመስላል ማለት ነው። ቀጣይ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እያስቀመጣችሁ አበረታቱኝ። አብሮነታችሁ አይለኝ። ለምታበረታቱኝ ውድ ኢትዮጵያውያን ኤርትራውያን በመላው ዓለም የምትገኙ ቅልብ ያላችሁ ደግሞ ከልብ አመሰግናለሁ ማለት ነው። ቀጣይ እስከምንገናኝ ቸር ሰንብቱልኝ።